ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የመካከለኛው ምስራቅ ጦርነት መልኩንም አይነቱንም ቀይሮ አድሯል። ኢራን በፈጸመችው ጥቃት 2 የአሜሪካ ወታደሮችን ገድላ በርካቶችን ማቁሰሏን ተከትሎ ከባድ የሆነ ድንጋጤ በአሜሪካ በኩል ነግሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በከባድ ድንጋጤና ቁጣ ውስጥ ሆነው ሌሊቱን በሰጡት ትዕዛዝ ለጦራቸው በኢራን ላይ የሲኦል ደጆችን ክፈቱባት፣ ሁሉን አቀፍ ጦርነት አፋፍሙባት ሲሉ ትዕዛዝ ሰጥተዋል። ይህንን ተከትሎ በመዲናዋ ቴህራን ጨምሮ የተለያዩ ከባድ ፍንዳታዎች መሰማትን ቀጥለዋል። ኢራንም ቀል ጥቃቷን በተለያዩ የቀጠናው ሀገራት ላይ አፋፍመዋለች። በዝርዝር የምታደምጡት ይሆናል። በሌላ በኩል ኢራን በአዲስ አይነት የሚሳኤል ይዘት መዛለች። ይኸውም አሁን እየተጠቀመች ያለቻቸው ሚሳኤሎች ከዚህ ቀደም ስትጠቀማቸው ከነበሩ በአይነቱም ሆነ በይዘቱ የተለየ መሆኑንና በርካታ የአሜሪካ ወታደራዊ መሳሪያዎችን በተለይም በርካታ ሄሊኮፕተሮችም እንደወደሙ ተመልክቷል። የአሜሪካ ንብረት የሆኑ ይህንንም ተከትሎ በርካታ ቁጥር ያላቸው የአሜሪካ ተዋጊ አውሮፕላኖች F-16 እና F-35 በከፍተኛ ቁጥር ከጀርመንና ከእንግሊዝ የአየር ኃይል የጦር ሰፈር ተነስተው ወደ መካከለኛው ምስራቅ እንደመጡ ተመልክቷል። ሁኔታውን አስመልክቶ በሰፊ የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል የአሜሪካ ወታደሮች መገደላቸውን ተከትሎ በርካታ የአሜሪካ ፖለቲከኞች ዋናው ተጠያቂ ለዚህ ፕሬዝዳንት ዶናልድ ጄ ትራምፕ ናቸው ሲሉ ከሰዋል። የተለያዩ ተንታኞችም ጣታቸውን ወደ ፕሬዝዳንት ትራምፕ እየጠቆሙ ነው። ሁኔታውን አስመልክቶ በሰፊ የምታደምጡት ሰበር መረጃ ይኖራል። የሲኦል ደጆችን በኢራን ላይ ክፈቱ የሚለውን ሁሉን አቀፍ የጦርነት ዘመቻ በኢራን ላይ መታወጁን ተከትሎ የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ በዛሬው ዕለት ሌሊት መግለጫ ሰጥተዋል። ሙጅተባ ኻሜኒ በሰጡት መግለጫ አሜሪካን በተመለከተ ምን አሉ? በዝርዝር የማስደምጣችሁ ሰበር መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ በአሜሪካና ኢራን መካከል ሲደረግ የነበረው ጦርነት በዛሬው ዕለት ሌሊት መልኩን ለውጦ አደረ። ኢራን በጆርዳን ውስጥ በፈጸመችው ከባድ ጥቃት የአሜሪካ ወታደሮችን መግደሏን ተከትሎ እሳት ለብሰው እሳት ጎርሰው ሌሊቱን መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለአሜሪካ ጦር በሰጡት ቀጥተኛ ትዕዛዝ የሲኦል ደጅን በኢራን ውስጥ ክፈቱት፣ ሁሉን አቀፍ ማጥቃት ይደረግ ሲሉ ትዕዛዝ ሰጥተዋል። ይህንን ተከትሎ የዩናይትድ ስቴትስ ጦር በመዲናዋ ቴህራን ጨምሮ በተለያዩ የኢራን አካባቢዎች ከባድ ፍንዳታዎችን ያስከተለ የአየር ድብደባ በማድረግ ላይ ናቸው። የአሜሪካ ራዲዮ የሆነው ኤንፒአር የአሜሪካ መንግስት ባለስልጣናትን ጠቅሶ እንደዘገበው ከሆነ በዮርዳኖስ ስለተገደሉ 2 የአሜሪካ ጦር አባላት አጸፋዊ ምላሽ ለመስጠት ሲባል ፕሬዝዳንት ዶናልድ ጄ ትራምፕ የዩናይትድ ስቴትስ ማዕከላዊ እዝ ጦር ሴንትኮም በኢራን ላይ የገሃነም ደጆችን እንዲከፍት ቀጥተኛ ትዕዛዝ አስተላለፍ
አልፌያለሁ ብለዋል ትራምፕ። በተመሳሳይ አንድ ሌላ ከፍተኛ የአሜሪካ ባለስልጣን ለሲቢኤስ ኒውስ የዜና ወኪል እንደገለጹለት ከሆነ ሌሊቱን የአሜሪካ የአየር ድብደባ ከዚህ ቀደም ከነበሩት ጥቃቶች ሁሉም እጅግ መጠኑ የሰፋ ከባድ ውድመትን ያስከተለ ድብደባ እያደረገ ነው ብለዋል። ሁኔታውን ተከትሎ ነጩ ቤተ መንግስት ዋይት ሃውስ ያልተለመደና ጥብቅ የሆነ የደህንነት ክልከላም ተጥሎበታል ተብሏል። ፕሬዚደንት ዶናልድ ጄ ትራምፕ ከአንድ ጋዜጣ ጋር በዛሬው ዕለት ሌሊት ባደረጉት የስልክ ቃለ ምልልስ አሜሪካ በኢራን ላይ እየወሰደች ያለው ያጸፋ እርምጃና ጦርነትን አጥብቀው የተከላከሉ ሲሆን የተገደሉ የአሜሪካ ወታደሮችን አስመልክቶ በሰጡት መግለጫ እነዚህ ጀግና ወታደሮቻችን የኢራን አገዛዝ የኒውክሌር ጦር መሳሪያ እንዳያገኝ ለመከላከል ሀገራቸውን ለመታደግ ሲሉ የመጨረሻውን የህይወት መስዋዕትነት ከፍለዋል ሲሉ ሁለት የአሜሪካ ወታደሮች በኢራን ጥቃት መገደላቸውንና አንድ ወታደር ደግሞ የት እንደደረሰ እስካሁን እንዳልታወቀ አመልክተዋል። ኢራን ካልተገታች መላው ቀጠና ወደ ከፋ አጠቃላይ ጦርነት ሊንሸራተት ይችላል በማለትም ትራምፕ ሲናገሩ ተደምጠዋል። አዲሱ የአሜሪካ የፈንጂ ድብደባ ዘመቻም በጀመረ በአንድ ሰዓት ውስጥ መግለጫ የሰጡት የአሜሪካው ፕሬዝደንት የወታደሮቻችን ሞት እጅግ በጣም የሚያሳዝን ነው በማለት በቁጭት ተናግረው የተሰማሩበት ተልእኮ ግን እጅግ በጣም ወሳኝና ሀገሬን የሚያድን ነበረ ሲሉ ተከላክለዋል። ወታደሮቹ ይህንን ያደረጉት ኢራን የኒውክሌር የጦር መሳሪያ ባለቤት ስትሆን ማየት ስለማይፈልጉ ነው በማለት ገልጸው ይህ ደግሞ ኢራናውያን ምን ያህል መጥፎ እንደሆኑ በግልጽ ያሳየናል ሲሉ ተደምጠዋል። በዮርዳኖስ በሚገኘው ሙዋፋቅ ሳልቲ የአየር ኃይል የጦር ሰፈር ኢራን ባደረሰችው ከባድና ታክቲኩ በተለየ ቅጥቀጣ ሁለት የአሜሪካ ወታደሮች ሲገደሉ አንዱ የት እንደደረሰ የዘገባ እስከተጠናከረበት ሰዓት ድረስ አልታወቀም። ቢያንስ 4 ወታደሮችም በጽኑ መቁሰላቸው ተዘግበዋል። ፕሬዝደንት ትራምፕ የሟች ቤተሰቦችን ለማነጋገር እቅድ እንዳላቸው ሲጠየቁ በእርግጥ አነጋግራቸዋለሁ፣ ሐዘኔንም እገልጽላቸዋለሁ፣ ሁልጊዜም እንደማደርገው አሁንም አደርገዋለሁ በማለት ተደምጠዋል። የአሜሪካ የፖለቲካ መድረክ ወታደሮቹ ሞት ምክንያት በእጅጉ ከፍተኛ ምስቅልቅል የገጠመው ሲሆን በርካታ የዲሞክራቲክ ፓርቲ የኮንግረስ አባላት በዛሬው ዕለት ሌሊት ለወታደሮቹ ሞት ፕሬዝደንት ትራምፕን በይፋ ተጠያቂ አድርገዋል። ለዚህ ክስ ምላሽ የሰጡት ፕሬዝደንት ትራምፕ ግን በቪየትናም ጦርነት ምን ያህል የአሜሪካ ወታደሮች እንደሞቱ ለመጠየቅ እወዳለሁ በማለት ገልጸው በእንቅልፋሙ ጆ ባይደን አስተዳደር ስር አፍጋኒስታን ውስጥ በአንድ ቀን ብቻ ስንት ሰው እንደሞተ ጠይቃችሁ ታውቃላችሁ ወይ? እኔ ሰውን ግን ለእያንዳንዱ ኮሽታ መልስ ትጠይቁኛላችሁ ሲሉ በብስጭት ተናግረዋል። አሁን እየተነጋገርን ያለነው ስለ ሁለት ጦርነቶች ነው። ቬንዙዌላና ይሄኛው የልጆቹ መሞት በጣም ያሳዝናል። ነገር ግን የሞቱት ኢራን የኒውክሌር መሳሪያ እንዳይኖራት ሀገራቸውን ለመከላከል እንጂ እኔ ወደ ሞት ግቡ ባልኩት መሰረት አይደለም ሲሉ ትራምፕ ራሳቸውን ለማዳን ሞክረዋል። ሆኖም ግን የዲሞክራቲክ ፓርቲ አባላት ይህንን አሳዛኝ ክስተት አሜሪካ ከመካከለኛው ምስራቅ ጦሯን እንድታስወጣ ለመጠየቅ እየተጠቀሙበት ነው። የኢሊኖይስ ተወካይ የሆኑት ኒኪ ቡይዘንስ ይህ የፕሬዝደንት ዶናልድ ጄ ትራምፕ አላስፈላጊ ጦርነት ያስከፈላት የአሜሪካ ዋጋ ነው ሲሉ በማህበራዊ ትስስር ገጻቸው ላይ የጻፉ ሲሆን የኒው ጀርሲው ተወካይ ሄርብ ኮናዋይ በበኩላቸው አሜሪካ መቼም ቢሆን ሊከፈል የማይቻል ዕዳ ውስጥ ገብታለች በትራምፕ ምክንያት፣ ነገር ግን ተጨማሪ የህይወት መጥፋትን መከላከል እንችላለን። ትራምፕ የጀመረውን ይህንን አላስፈላጊ ጦርነት እንዲያቆምና የኮንግረስ ውስጥ ያሉ ሪፐብሊካኖችም ተመሳሳይ እርምጃ እንዲወስዱ ይበቃናል እንዲሉና በትራምፕ ላይ እንዲነሱ ጥሪ እናቀርባለን ብለዋል። ይህ የፖለቲካ ፍጥጫ ባለበት በአሁኑ ሰዓት የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ በዛሬው ዕለት ሌሊት መላው የአሜሪካ ዜጎች ባላችሁበት መላው ዓለም በሙሉ ተጠንቀቁ ሲል በመላው ዓለም ለሚገኙ አሜሪካውያን ዜጎች አስቸኳይ ማስጠንቀቂያ ሰጥቷል። በመካከለኛው ምስራቅ ያለው ከፍተኛ ውጥረት እጅግ ወደ ለየለት ሁኔታ የተሸጋገረ በመሆኑ የጉዞ መስተጓጎሎች በውጭ ባሉ የአሜሪካ ጥቅሞች ላይ ከፍተኛ አደጋ ሊደቀን ይችላል። ኢራንም አሁን ያለውን ጥቃት ከመካከለኛው ምስራቅ ወደ ሌሎች አካባቢዎች ልታስፋፋውና የአሜሪካ ወታደራዊ ይዞታዎች እንዲሁም የአሜሪካ ጥቅሞች ላይ ከባድ የሆነ ጥቃት ልትሰነዝር ስለምትችል መላው የአሜሪካ ዜጋ በሙሉ በመላው ዓለም ተጠንቀቁ ብለዋል የአሜሪካ ውጭ ጉዳይ ሚኒስትር።
የደህንነት ሁኔታው እጅግ ውስብስብና ያልተጠበቁ መባባሶችን እያስከተለ በመሆኑ ነው ሚኒስትሩ ዜጎቹን በመላው ዓለም ለማስጠንቀቅ የፈለገው። በመላው ዓለም የሚገኙ የአሜሪካ ኤምባሲዎችም የደህንነት መመሪያዎችን እንዲከተሉ ጥብቅ ትዕዛዝ ተሰጥቷቸዋል። የአሜሪካ ጦር ዛሬ ሌሊቱን ጀምሮ በቴህራን ዋና ከተማና በሌሎችም የኢራን አካባቢዎች ከባድ የአየር ድብደባ የከፈተ ሲሆን የተጨማሪ የጦር አውሮፕላኖችን በፍጥነት ወደ መካከለኛው ምስራቅ እያጓጓዘ እንደሚገኝም ተመልክቷል። በመካከለኛው ምስራቅ ከሰሞኑ ኢራን ባካሄደችው ከባድ የሆነ ማጥቃት በርካታ የአሜሪካ ወታደራዊ መሳሪያዎች ከፍተኛ የሆነ ውድመት ስላጋጠማቸው በርካታ ተጨማሪ መሳሪያዎች ዛሬ ሌሊቱን ወደ መካከለኛው ምስራቅ ጓጓዙ እንዳደሩም ተመልክቷል። የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ሌሊቱን ባወጣው መግለጫ በዛሬው ዕለት ሌሊት በኢራን ላይ የተከፈተው ከባድ የአየር ጥቃት የኢራን መንግስት በሆርሙዝ የባህር ወሽመጥ ላይ በሚንቀሳቀሱ የንግድ መርከቦች ላይ ያለውን የጥቃት ስጋት ይበልጥ ለማዳከም ብቻ ሳይሆን በዮርዳኖስ ለተገደሉ የአሜሪካ ወታደሮች የኢራን አብዮታዊ ዘቡን በፍጥነት ለመቅጣት ታስቦ የተወሰደ እርምጃ ነው ብሎታል። ይህ በዚህ እንዳለ የአሜሪካው መገናኛ ብዙሃን ዎል ስትሪት ጆርናል የፔንታጎን ምንጮቹን ጠቅሶ እንደዘገበው ተጨማሪ የጦር አውሮፕላኖች ወደ ባህረ ሰላጤው ቀጠና በከፍተኛ ፍጥነትና ብዛት ተልከዋል ሲል ዘግቧል። ኤፍ-16 የተባሉ የአሜሪካ የጦር አውሮፕላኖች በጀርመን ከሚገኘው ከባንግልሃም የአየር ኃይል የጦር ሰፈር ሲነሱ እጅግ ዘመናዊዎቹ ድብቅ የሆኑት ኤፍ-35 አውሮፕላኖች ደግሞ በብሪታንያ ከሚገኘው የአሜሪካ የጦር ሰፈር ተነስተው በከፍተኛ ቁጥር እየበረሩ ወደ መካከለኛው ምስራቅ መሄዳቸውን ዘግቧል። የኢራን መንግስታዊ የዜና ወኪል ኢርና ነዋሪዎችን ጠቅሶ እንደዘገበው ከሆነ በዛሬው ዕለት ሌሊት ማለዳም በስትራቴጂካዊው የባንድር አባስ ወደብና በቀሽም ደሴት ላይ ኃይለኛ ፍንዳታዎች መሰማታቸውን ይዘግቧል። የኢራኑ ታስኒም የዜና ወኪል በበኩሉ የአሜሪካ የጦር አውሮፕላኖች በሆርሙዝ ወሽመጥ በምትገኘው ቀሽም በተባለችው የኢራን ደሴት ላይ ባለፉት ቀናት በተደጋጋሚ ጥቃቶች ያደረሱባትን ደሴት በዛሬው ዕለት ሌሊት ግን ክፉኛ ሲመቱት አድረዋል ብለዋል። በሆርሙዝ ጋን የክልል ምክር ቤት መረጃ መሰረትም የአሜሪካ ጥቃቶች በጃክሰስ ወደብ የኤሌክትሪክና የውሃ ማስተላለፊያ ጣቢያዎች ኢላማ አድርገዋል። እንዲሁም የሚናብ ድልድይ ባንድር አባስን ከሲሪጅ ጋር የሚያገናኝ የሹር ወንዝ ድልድይና የሻሂድ ሚርዛሂ ዋሻም በጥቃቱ ምክንያት መዘጋታቸውም ለማወቅ ተችሏል። ይህ በዚህ እንዳለ በፋርስ ባህረ ሰላጤ ያለው ጦርነት እየተፋፋመ ባለበት በዚህ ሰዓት የአሜሪካ ዎል ስትሪት ጆርናል ያወጣው የዛሬው ዕለት ሌሊት ሰበር ዜና እንዳመለከተው ኢራን የአሜሪካን የተራቀቁ የአየር መከላከያ መረቦች በቀላል ሁኔታ ለማለፍ እንዲያስችላት አዲስ የሚሳኤል ስልትን በተሳካ ሁኔታ ተግባራዊ እያደረገች እንደሆነ ዘግቧል። የዜና ተቋሙ ከፍተኛ የአሜሪካ መከላከያ ባለስልጣናትን ጠቅሶ እንደዘገበው ከሆነ ቴህራን በአሁኑ ወቅት እጅግ በጣም ከፍተኛ ፍጥነት ያላቸውና ወደ መሬት በሚምዘገዘጉበት የመጨረሻው ሰከንዶች ላይ አቅጣጫቸውን በፍጥነት መቀየርና ከአየር መቃወሚያዎች ማምለጥ የሚችሉ የተለዩ አይነት እስካሁን ያልተጠቀመቻቸውን ዘመናዊ የባላስቲክ ሚሳኤሎችን በከፍተኛ ፍጥነት እያሰማራች ነው ብለዋል። ይህ የኢራን አዲስ ያወጣችው ቴክኖሎጂ የታጠቀ መሳሪያ እንደ ፓትሪዮትና ታድ የመሳሰሉ የአሜሪካ የአየር መከላከያ ስርዓቶችን በቀላሉ ለማለፍ እንዳስቻላት የገለጸ ሲሆን በዚህም በጆርዳን በሚገኝ የአየር ኃይል ጦር ሰፈር በርካታ የአሜሪካ የጦር መሳሪያዎችን በአንድ ጊዜ ለማውደም ረድቷታል ብለዋል። ይህ ደግሞ በፔንታጎን ውስጥ ሌላ ስጋት እንደፈጠረም ዎል ስትሪት ጆርናል ዘግቧል። ይህ የኢራን ወታደራዊ አቅም በዮርዳኖስ ላይ በተፈጸሙት ጥቃቶች በተግባር እንደታየ የዘገበው ዎል ስትሪት ጆርናል የሲቢኤስ ኒውስ የበርካታ አሜሪካ ባለስልጣናትን መረጃ ዋቢ አድርጎ እንደዘገበው በዮርዳኖስ በሚገኙ የአሜሪካ ኃይሎች ላይ ኢራን ያደረሰችው ጥቃት ባለፉት 5 ቀናት ለተከታታይ 4ኛ ጊዜ የተፈጸመ መሆኑን አረጋግጦ ጥቃቶቹ ከቀን ወደ ቀን እያየሉ መጥተዋል። ኢራንም የጦርነት ታክቲኳን በተግባር መቀየሯ ታይቷል ብለዋል። ባለስልጣናቱ እንደሚሉት ከሆነ የጥቃቶቹን ቅደም ተከተል ሲያብራሩ ኢራን መጀመሪያ የተኮረችው በኪንግ ፋይሰል የአየር ኃይል የጦር ሰፈር የመኖሪያ ህንፃ ላይ ጥቃት በመፈጸም ሲሆን
5 የአሜሪካ ወታደሮችንም አቁስላለች ብሏል። ሁለተኛው ጥቃት ደግሞ በምስራቅ ዮርዳኖስ የሚገኘውና የአሜሪካው የብላክ ሃውክ ሄሊኮፕተር የሚንቀሳቀሱበት የጦር ሰፈርን በመምታት በበርካታ የአሜሪካ ውድ ዋጋ ባላቸው ሄሊኮፕተሮች ላይ ከፍተኛ ውድመት ማድረሷንም ዘግቧል። ሶስተኛው ጥቃት ደግሞ ከ48 ሰዓታት በፊት የተፈጸመው ሲሆን በአዝራቅ በሚገኘው ሙዋፋቅ ሳልቲ የአየር ኃይል የጦር ሰፈር ላይ የተፈጸመ ሲሆን ወደ መጠለያ ሲሮጡ የነበሩ 20 የአሜሪካ ወታደሮች እንዲቆስሉ ምክንያት ሆኗል ብለዋል። አራተኛውና እጅግ አሰቃቂው ጥቃት ዛሬ ሌሊቱን ኢራን የፈጸመችው ጥቃት ነው። በዚህም በሙዋፋቅ ሳልቲ የአየር ኃይል ጦር ሰፈር እንደገና ጥቃት በመፈጸም 2 የአሜሪካ ወታደሮችን ገድላ አሜሪካን ስታስደነግጥ 4ቱን ደግሞ በጽኑ አቁስላለች። በአጠቃላይ ተኩስ አቁሙ ከፈረሰ በኋላ የቆሰሉ የአሜሪካ ወታደሮች ቁጥር 24 እንዲሆኑ አድርጓል። የ1991ን የፋርስ ባህረ ሰላጤ የአየር ጦርነት ዋና ንድፍ አውጪ የነበሩት የሌተናንት ጀነራል ዴቪድ ዴፕቱላን ሁኔታውን ሲተነትኑ የዮርዳኖስ ለአሜሪካ ጦር በሶሪያ ኢራቅና በቀጠናው ሰፋ ያለ የአየር ዘመቻዎችን ለማካሄድ እጅግ ወሳኝ ስፍራ ነበረች ሲሉ የአየር ኃይሉ አሁን በከፍተኛ ሁኔታ መውደሙን ገልጸዋል። ስለዚህም ይህ ኢራን የመታችው የጆርዳን የአየር ኃይል የጦር ሰፈር ለአሜሪካ በጣም ወሳኝ ቀጠና ቢሆንም አሁን ግን በተግባር በኢራን ቅጥቀጣ ምክንያት የጦር ሰፈሩ ከፍተኛ ውድመት አጋጥሞታል ብለዋል። ይህ በዚህ እንዳለ የአሜሪካ ወታደሮች መገደላቸውን ተከትሎ የሲኦል ደጆችን ክፈቱ፣ እዚህም እዚያም ፈንጂውን ወርውሩና አጥቁ የሚለው የፕሬዝደንት ዶናልድ ጄ ትራምፕ ትዕዛዝ ከተሰጠ በኋላ የኢራኑ ጠቅላይ መሪ ሙጅታባ ሐሜኒ ሌሊቱን አስቸኳይ መግለጫ ሰጥተዋል። ሙጅታባ ሐሜኒ በመግለጫቸው ላይ አሜሪካን ታላቋ ሰይጣን ሲሉ ነው የሚጠሯት። ታላቋ ሰይጣን ያሏት አሜሪካ የመግባቢያ ስምምነቱን ደጋግማ ጥሳለች በማለት ገልጸው የአሜሪካው ፕሬዝደንት ትራምፕም ፊርማ በፍጹም ሊታመን የማይችል መሆኑን ከዚህ በኋላ ኢራን አረጋግጣለች ብለዋል። አሜሪካ ጦርነቱን ለመቀጠል ከወሰነች አጸፋዊ መዘዞችና የማይረሱ ትምህርቶች እንደሚጠብቋት ጠንካራ ማስጠንቀቂያ ስናስተላልፍ ቆይተናል። በዚህም መሰረት ህመም የሚሰማት ቦታ ላይ እየመረጥን አሜሪካን እንመታታለን ብለዋል ሙጅታባ ሐሜኒ። ይህንንም የትግልና የጽናት ዘንግ ወይም አክሲስ ኦፍ ሬዚስታንስ የተባለውን የኢራንን ክንድ በማሳየት የተለያዩ አካባቢዎችን ከባድ ውድመት የሚያመጣ ተጨማሪ ምቶችን በአሜሪካ ላይ እናሳርፋለን ብለዋል። በሀገር ውስጥ የምትገኙ የኢራን ዜጎች በሙሉ በሀገር ፍቅር ስሜት በአንድ ባንዲራ ስር እንድትሰባሰቡና አንድነታቸውን እንድታጠነክሩ ጥሪ ያቀርባለሁ ያሉት ሙጅታባ ሐሜኒ ኢራን ራሷን መከላከልና ጠላቶቿን ማጥቃትም ሙሉ በሙሉ ትቀጥላለች ብለዋል። ወደ ለየለትና ሁሉን አቀፍ ወደ ሆነው ወደ ማጥቃት ዘመቻ እየገቡም እንደሆነ ገልጸዋል። ይህ በዚህ እንዳለ በአሜሪካና ኢራን ጦርነት ምክንያት በከፍተኛ ሁኔታ ውድመት እያጋጠማቸው የሚገኙ የባህረ ሰላጤው ሀገራት ከፍተኛ ፍርሃት ውስጥ መውደቃቸውን መገናኛ ብዙሃን ዘግበዋል። የእንግሊዙ ሮይተርስ የዜና ወኪል እንደዘገበው ከሆነ ዛሬ ሌሊቱን የዮርዳኖስ የአየር መከላከያ ስርዓቶች 10 የኢራንን ሚሳኤሎች ቢያከሽፉም ነገር ግን በርካታ ሚሳኤሎች በጆርዳን ሰማይ ላይ እንደወደቁ አመልክቷል። የኩዌት ጦርም በተመሳሳይ በማህበራዊ ትስስር ገጹ ባወጣው መግለጫ የጠላቶቻችን የኢራን የድሮን ጥቃቶችን እያከሸፍን ነው በማለት ገልጾ ነዋሪዎች የፍንዳታ ድምጽ ሲሰሙ እንዳይደናገጡ ሲል በመግለጫው አሳስበዋል። በተመሳሳይ የባህሬን የሀገር ውስጥ ጉዳይ ሚኒስትር የአደጋ ጊዜ ሳይረኖች ማስጠንቀቂያዎችን ያሰማ ሲሆን ሳዑዲ አረቢያም በያምቡና በአልካርጅ የሚገኙ ግዛቶቿን ዜጎች ፈጣን የአደጋ ማስጠንቀቂያ አውጥታለች። ፋርስ የዜና ወኪል እንደዘገበው ከሆነና ሚድል ኢስት ሞኒተር ዛሬ ሌሊቱን ባወጧቸው ዘገባዎች የኢራን ወታደራዊ ምንጮችን እንደጠቀሱት አሜሪካም በከፍተኛ ሁኔታ በኢራን መሰረተ ልማቶች ላይ ከባድ ውድመት እያደረሰች ነው ብሏል። ትራምፕ አሁን የሰጡትና የሲኦል ደጅን ክፈቱ የሚለው ትዕዛዝ በተለይም በኢራን መሰረተ ልማቶች ላይ ሙሉ በሙሉና የማያዳግም አድቃቂ እርምጃ የሚወስድ እንደሆነ የተገለጸ ሲሆን ኢራን የሚደርስባትን ውድመት ከገመገመች በኋላ የሚደርስባትን ውድመት በዛሬው ዕለት የምታካክሰው በተባበሩት አረብ ኤምሬትስ ላይ እንደሆነም ተዘግቧል። ፋርስ የዜና ወኪል እንደሚነግረን ከሆነ አሜሪካ በኢራን መሰረተ ልማቶች ላይ በዛሬው ዕለት እየሰነዘረች ያለው ጥቃት ከተገመገመ በኋላ በተባበሩት አረብ ኤምሬትስ ውስጥ የተለያዩ ወሳኝ የሚባሉ ቦታዎችን ለመምታት እንዳቀደች ተመልክቷል። እቅዶቿም በተባበሩት አረብ ኤምሬትስ ውስጥ የተለያዩ አካባቢዎችን የሚያካልል
ደረጃ በደረጃ የሚወሰድ እቅድ ማውጣቷም ተመልክቷል። ከተባበሩት አረብ ኤሚሬትስ በተጨማሪም በተለይም ደግሞ የኩዌት የኃይል ማመንጫዎች የባህር ውሃ ማጣሪያ ጣቢያዎች የመጀመሪያው ምዕራፍ ኢላማ እንደሆኑ ገልጾ ተጨማሪ የውሃ ማጣሪያዎችንም እንደምትመታ ኢራን ዝታለች። የባህረ ሰላጤው የትብብር ምክር ቤት ጂሲሲ ኃላፊ የሆኑት ጃሴም መሐመድ አልቡዳዊ በኩዌት የውሃ ማጣሪያና ኤሌክትሪክ ተቋማት ላይ ትናንትና ብቻ የደረሰው ጥቃት ከባድ መሆኑን ገልጸው ኢራንን የጦር ወንጀልን እየፈጸመች ነው ሲሉ ከሰዋታል። የሳውዲ አረቢያና የኳታር ውጭ ጉዳይ ሚኒስትሮች ጥቃቱን በጽኑ በማውገዝ እርምጃዎቹ አደገኛ የውጥረት መባባሶችን የሚያመጡ ሲሉ ኮንነዋቸዋል። በአንጻሩ የጂሲሲና የአውሮፓ ህብረት ባወጡት የጋራ መግለጫ ኢራን የሆርሙዝ ወሽመጥን መዝጋቷን ከዓለም አቀፍ ህግ ውጪ የሆነ ተግባር ነው ሲሉ ከሰዋል። የአውሮፓ ህብረት 10 በመቶ የሚሆነውን የነዳጅ ፍላጎቱን የሚያገኘው በዚህ ወሽመጥ በኩል መሆኑን የጉዳዩን አሳሳቢነት ያጎለዋል ሲል በመግለጫው ላይ አስቀምጦታል። ኢራን በበኩሏ በወሽመጡ የሚያልፉ መርከቦች ቅድመ ፈቃድ እንዲያወጡና አሜሪካ ላደረሰችው ውድመት ማካካሻ የሚሆን የመተላለፊያ ክፍያ እየከፈሉ እንዲያልፉ እንደ ቅድመ ሁኔታ እንዳስቀመጠች አውጃለች። በናሽናል ዲፌንስ ዩኒቨርሲቲ ፕሮፌሰርና የፔንታጎን የቀድሞ ባለስልጣን የሆኑት ዴቪድ ዴስ ሮቼስ እንደሚናገሩት ከሆነ ሁኔታውን አስመልክተው ሲተነትኑ ፕሬዚደንት ትራምፕ በሙሉ ኃይል ምላሽ ሊሰጡ እንደሚችሉ ከወዲሁ ተንብየዋል። ትራምፕ አሁን ብሔራዊ ደረጃ ያላቸው ኢላማዎች፣ እዝና ቁጥጥር ማዕከላት እንዲሁም በቴህራንና በኢራን የውስጥ ግዛቶች የሚገኙ ስትራቴጂካዊ መሰረተ ልማቶችን ከዛሬ ጀምሮ ሙሉ በሙሉ በሚባል ሁኔታ ኢራኑን ሊያወድሟት ይችላሉ በማለት ተንብየዋል። ሆኖም ዴስሮቼስ ያስጠነቅቁም በአየር ላይ ብቻ የሚደረግ ዘመቻ እጅግ ሰፊ ውድመትን እስካላስከተለ ድረስ የተፈለገው ስትራቴጂካዊ ውጤት ኢራን ውስጥ ሊያመጣ አይችልም ባይ ናቸው። ፕሬዚደንት ትራምፕ ጦርነቱ ከመጀመሩ በፊት ለህዝባቸው በቂ ማብራሪያ ስላልሰጡም አሜሪካውያን ለወታደሮቹ ሞት ከኢራን እኩል ትራምፕንም ተጠያቂ ማድረጋቸው አይቀርም በማለት የፖለቲካውን አዝማሚያ አብራርተዋል። ትራምፕ ጦርነቱን ሲጀምሩ ኢራንን በከፍተኛ ሁኔታ ንቀዋት ወይም አንደርስቲሜት አድርገዋት ነበረ በማለት ገልጸው ይህ ሁኔታ ሊሆን የማይገባው ነበረ፣ በወታደራዊ ታክቲክ ማንም የሚናቅ ሊኖር አይገባም ነበር፣ ትራምፕ ግን ትልቁን ስህተት ነበረ የተሳሳቱት ብለዋል። በአሁኑ ሰዓት በኢራን ውስጥ በርካታ ፍንዳታዎች እየተሰሙ ሲሆን አሜሪካ ጥቃቷን አፋፍመዋለች። ኢራንም በተመሳሳይ በተለያዩ የገልፍ ሀገራት ውስጥ እርምጃዎችን ወይም የበቀል ጥቃቶችን እያደረገች ሲሆን ሁኔታው ወደ ለየለት ሁኔታ እየተሸጋገረ መሆኑን አመላካች ነው ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር ሰበር መረጃዎች የሰማችኋቸው ነበሩ። በጉዳዩ ዙሪያ ከሰዓታት በኋላ በሌላ ሰበር መረጃ ተመልሰን የምንገናኝ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።